ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ የሙሶሎኒ እንዲሁም የስታሊን ሴት ልጅ በሚል ርዕስ ያሰፈረውን እንደሚከተለው እናቀርብላችኋለን። በራሷ የምትመራ ሁሉንም የሆነች በሁላችን ውስጥ ያለች ዘመንንም ድንበርንም የምትሻገር በዓለም እጅግ አደገኛዋ ሴት። በቅርብ ጊዜ እየተጻፉ ያሉ መጽሐፎች ጉድ ናቸው። ብዙ የዘመናችን ነገር ወደ ቪዲዮና ኢንተርኔቱ ዓለም ተቀይሮ የመጻፍና የማንበብ ነገር አለቀለት አበቃለት ሲባል ጭራሽ ከቀድሞው ዘመን ብሶ ቁጭ ብሏል። ስነ ጽሑፍ እጅግ ረቋል። የሰው ልጅን ሕይወት የምናይበት የሕይወት መነጽር እጅግ በስቷል፣ እጅግ መጥቋል። በተለይ የሰዎች እውነተኛ ታሪክ በአስደማሚ ብዕረኞች ለጉድ እየተተረከ ያለፈውን ዘመን የሚገለጡ ገጾች ባሉት አንድ የተጠረዘ መጽሐፍ በኩል ሥጋና ነፍስ አላብሰው ወደዚህ ዘመን ትውልድ ልብና የፍርድ ሚዛን እያቀረቡት ነው። መጽሐፍት አሰልችነታቸው ቀርቷል። ስነ ጽሑፍ የተጠጋውን ሁሉ ቀልብ የሚገዛ ምትሃት ሆኗል። የሰው ልጅ የግል ታሪክ ዘመንን ተሻግሮ ያነበበውን ልብ ሙሉ በሙሉ የሚቆጣጠር ዘመን ተሻጋሪ መስተፋቅር ሆኗል። ባለፈው ሮዝሜሪ ሱሊቫን የተባለች ደራሲ የአንዲትን እንስት ታሪክ ሕይወት በመጽሐፏ ከትባ የዓለምን አንባቢ ቀልብ ገዛች። ደራሲዋ የወጣላት የሥነ ጽሑፍ ኤሜሬትስ ፕሮፌሰርም ነች። የዛሬ 5 ዓመት የጻፈችው ይህ ጎደኛ መጽሐፍ የስታሊን ሴት ልጅ የተሰኘ ነበር። መጽሐፉ ብቸኛዋን የጆሴፍ ስታሊን ሴት ልጅ ስቬትላን ሕይወት ይተርካል። ላና ከሚገመትና ከሚታወቅ የምቅምጥል ሕይወት ባሻገር ከዓለም ዓይኖች ተከልላ ያለፈችባቸውን ቀጫጭን መራርም ጣፋጭም በአደጋና በብቸኝነት የተዋጡ ሕይወት ፈለጎች ልብ በሚነካ አኳኋን የሚያስቃኝ መጽሐፍ ነው። መጽሐፉ የራሻንና የምዕራቡን ዓለም እንደ ሐር የተፈተለ የጋራ ፍቅርና ጥላቻ ታሪክ ከአንዲት ምስኪን መለመላ እንስት ነፍስ ጋር በአስደማሚ ዕውቀትና ምናብ እያሰናሰለ ይተርካል። ያ የሮዝሜሪ መጽሐፍ ስለተነካ ልብ እየጻፈ ልብን እጅግ ይነካል። የስታሊን ሴት ልጅ ሕይወት በመጽሐፍ በኩል ወደየሰው ልብ ገብቶ የገለጠውን ሁሉ አስደመመ። ከመቼውም በየቋንቋው ተተርጉሞ ዓለምን አዳረሰ፣ አነጋገረ። በቴክኖሎጂ ብዛት የማይነጥፈው ይህ ስነ ጽሑፍ የሚሉት ኃያል መንፈስ እንዴት ያለ ድንቅ ጥበብ ነው! ድንቅ ጸሐፊ፣ ድንቅ አዋቂ፣ ድንቅ የሰው ልጆችን የልብ ውስጥ ጠልቆ የተረዳ፣ ድንቅ የዚችን ዓለም ነገር በየስርቻው አስሶ የደረሰበት ድንቅ ደራሲ፣ የድንቅ አዋቂ እጆች ያለፈውን ዘመን ከነታደሉና ከነፈረደባቸው ነዋሪዎቹ በምናብ ነፍስ ዘርቶ እያመጣ እንደ አዲስ ያነጋግራል። በአንድ ዘመን እየኖርን 2-3 ዘመኖችን ይሸልመናል። ለመጽሐፉ ተጨበጨ። ያ የስታሊን ሴት ልጅ ታሪክ ገና ወረቱ አላከተመም። ደሞ ካሮላይን ሙርሄድ የተባለች ሌላ እንስት ደራሲ የዛሬ 10 ወር ደግሞ መጣች። የሙሶሎኒ ሴት ልጅ የሚል ሌላ አስማተኛ መጽሐፍ ይዛ። ይኸው ይቺ ካሮላይን የተባለች ምትሃተኛ ጸሐፊ አርጅተው የማይሞቱ በጊዜ የማይነጥፉ ከሰው ልጅ ጋር ዘላለም ነዋሪ የሆኑ የሰው ልጅ የውስጥ የልብ የተኖሩ የተወጡ የተወረዱ ሕይወቶችን በመጽሐፏ ሞልታ ወደ መጽሐፏ ደፍረው የተጠጉትን አንባቢዎች ሁሉ ልብ ነካች። በሰው ሕይወት አዘኔታና ፍቅር አጥለቀለቀች። ኤዳ በመልክ ቁርጥ ራሱን ዱቼውን አባቷን ሙሶሎኒን የመሰለች እንዳይን ብሌኑ የሚሳሳላትና በአምሳሉ የቀረጻት ቀዳሚት ልጁ ነች። ሁሉ ነገሩ ነች። ብዙውን ነገሩን አውርሷታል። አውሮፓን በተረከዞቿ ስር ያዋለች የዓለም ሰራዊት ቢንጋጋ ከሐሳቧ የማይቀለብሳት በአንበሳ ደቦሎች ስትጫወት ያደገች ዓለም የሚንቀጠቀጠለትን ሂትለርን በፊቱ በፉከራ እያቀራራች ልክ ልኩን የነገረች ማንንም ምንንም የማትፈራ በማንም የማትገራ እና በመጨረሻም ብዙዎቹን መከራና ስብራቶቿንም ብቻዋን በጸጥታ ያወራረደች የታደለችም ደግሞ ያልታደለችና የፈረደባትም የፋሺስት ኢጣሊያ እምቡጥ ነች። ደራሲት ሮዝሜሪ ታሪኳን የጻፈችላት ስቬትላና ስታሊን በ85 ዓመቷ ነው ከዚህ ዓለም የተለየችው። ደራሲት ካሮላይን የምትተርካት ኤዳ
ሙሶሎኒ ደግሞ በ84 ዓመቷ የላናን ፍቅረኛ ስታሊን ነጥቆ ልቧን ሰብሮታል። በሳይቤሪያ የጉልበት ማጎሪያ ፍዳውን አበልቶታል። የኤዳን የልጅነት ፍቅረኛና ባል እና የሦስት ልጇን አባት ደግሞ ሙሶሎኒ ነጥቆ በእስር አማቆ በጥይት አስደብድቦ አስገድሎ ልቧን አድምቶታል። ላና በህንድ በኩል አድርጋ የሩሲያን ድንበር ተሻግራ ከኮሙኒስቶች መዳፍ አመልጣለች። ኤዳ ደግሞ በበኩሏ በስዊዘርላንድ ድንበር ተሻግራ ከፋሽስቶችም ከጸረ ፋሽስቶችም ከጀርመኖችም ከእንግሊዞችም ከሁሉም እጅ አፈትልካ ነፍሷን አትርፋለች። ላና ስሟን ቀይራለች፣ ኤዳም እንደዚያው። እነዚህ ሁለቱ ዓለም በትክክል የልባቸውን ገመና ገልጦ ያላየላቸው የሁለት አይምሬ ኃያላን አምባገነን ሴቶች ልጆች ላናና ኤዳ ብዙ ተመሳሳይ ሕይወት፣ ብዙ ተመሳሳይ ቁስል፣ ብዙ ተመሳሳይ ዕጣ ፈንታ አላቸው። የላና ሕይወት በሮዝሜሪ ብዕር በተተረከ በ5 ዓመቱ የኤዳ ሕይወት በካሮላይን ብዕር ይተረክልን ገባ። መንገዶቻችን ይለያያሉ። ታሪካችንና የምናውቃቸው ስሞች ይለያያሉ። ዘመናችን ይለያያል። ግን ከርታታዋ እምቢባይዋ ነፍሳችን አንድ ታደርገናለች። ገጻችን ሲለይ ልባችን አንድ ያደርገናል። የምንሸሸው ስቃይና የደበቅነው ቁስል፣ ከውስጣችን የምንሻው ምኞት፣ ሰብአዊ ስሪታችን ከሚለያየው ስማችንና መልካችን ባሻገር ቁርጥ አንድ ነው። ይሄ ነገር ደግሞ እጅግ ግርም ብሎኝ ያላባራ ያለ ጉድ ሆኖብኛል። ራሻና ኢጣሊያ፣ ብሪታንያና ኢትዮጵያ ታሪካችን ይሰናሰላል፣ ይገናኛል። ዓለም ጠባብ ነች። ተዋናዮቿ በተለያዩ ገቢሮች ብቅ እያልን የተገመደልንን ተመሳሳይ ድርሰት እንመደርካለን። ይህቺ ቲያትር ዓለም፣ ይህ ሁሉ ቲያትረኛ ቢሊዮን የዓለም ፍጥረትና ሁላችንም በአንድ ትልቅ መድረክ ላይ አንድ ትልቅ የሕይወትን ዕጣ ፈንታ በተለያዩ ገጸ ባሕርያት የምንወጣ ቁርጥ አንድ ፍጥረቶች መሆናችንን የሚያረዳን ምትሃተኛ የደራሲያን ብዕር። ሁሉም ነገር ጉድ ይሆንብኛል። መጽሐፎች ምትሃት ሆነዋል። የሰው ልጅ በደራሲያን እጅ ወደ አንድ ልብ፣ ወደ አንድ እስትንፋስ፣ ወደ አንድ እንባና ወደ ተለያየ ፍንጥቅጥቅታ ሳቅ እየተቀየረ ነው። ኤዳ ሙሶሎኒ ብዙ ዓመታትን አንገቷን ደፍታ አንደበቷን ለጉማ ኖራ ስታበቃ በስተመጨረሻ ለአንድ ደራሲ እንዲህ ስትል ልቧን አካፈለችው። በሕይወቴ ብዙ አይቻለሁ። ብዙ ፍቅርንም፣ ብዙ ጥላቻንም፣ ብዙ ውርደትንም፣ ብዙ ክብርንም ሁሉንም አይቻለሁ። ያላየሁትን ደሞ እረዳዋለሁ። ሰዎች ቢጠሉ፣ በቀል ቢሰማቸው፣ ልባቸው ቢነድ፣ ነፍሳቸው በቁጣ ቢንተከተክ ሁሉም ላይ ነበርኩ። ሁሉንም እረዳለሁ፣ ሁሉንም እቀበላለሁ። የአባቴንም ነገር ተቀብያለሁ። አባቴን ዘቅዝቀው ሲሰቅሉት ተመልክቼ ተቀብያለሁ። ገድለው አልበቃቸው ሲል ስሜታቸውን ተረድቼዋለሁ። አባቴን ገድለው በአስከሬኑ ላይ ሲሸኑበት ሲተፉበት ያም ምንጩ ገብቶኛል። ብዙ ነገሮች ገብተውኛል። ግን አንድ ብቻ ፈጽሞ የማላውቀውም ያልገባኝም አንድ ነገር ብቻ አለ። አንዲት ሴት ናት። አባቴ ተዘግዝቆ ተሰቅሏል። ሥጋው ተተልትሏል። ልብሶቹ በላዩ ተቦጫጭቀዋል። ደሙ አካሉን ሁሉ በክሎታል። እና ከዚያ ፎቶ መካከል አንዲት ሴት አለች። ያቺ ሴት አባቴ አጠገብ ቆማ የተተለተለና የተዋረደ አካሉን በኩራት ዘና ብላ በደስታ ተሞልታ ፈገግ ብላ ጥርሶቿን ገልጣ እየሳቀች ነው የምትመለከተው። ሁሉን ነገር እሺ ይሁን ብያለሁ። ሁሉንም እሺ ተቀብያለሁ። ይህን የልጅቷን ሳቅ ግን እንዴት ሳቅ! በፍጹም ልረዳው አልቻልኩም። በፍጹም አልኖርኩበትም። ያን የልጅቷን ሳቅ ሳስብ ውስጤን ይረብሸዋል። በዚያ መልክ፣ በዚያ ቦታ ሳቅ እንዴት ይመጣልሃል? በእውነት አንድ ያልተረዳሁት ያልኖርኩት የሆነ አይነት ልብ መኖር አለበት እላለሁ። ያንን አልኖርኩትም። በሕይወቴ የተድላና የክብር ከፍታ ጫፍ ላይ በደረስኩበት ጊዜ እንኳ የሌሎች መከራ፣ በጣም የምጠላቸው ሰዎች መከራ ራሱ ውስጤ ዘልቆ የሚሰማኝ ሰው ነበርኩ ነኝ። በሰዎች መከራ ስቄ አላውቅም። ያሳቄ ሰው አይመስለኝም። የሰው ልጅ እስከዚያው ርቀት ድረስ መሄድ ያለበት አይመስለኝም። ብንለያይም ብንጠላላም ግን ሰው መሆናችንን ማመን አለብን። ሰው ነን። ሰውነታችንን መርሳት የለብንም። አባቴን ጨምሮ በአንድ ወቅት የሚሊዮኖችን ውዳሴ ተከትለው በውስጣቸው አምላክነት የተሰማቸው ሞተዋል።
በዓለም ሁሉ ዓይን ውስጥ ገባ። ከዓለም ሁሉ ዓይኖች ተሸሽጋ አዘገምክ። የሁላችን ጉዞ መጠናቀቁ አይቀርልንም። በመጨረሻ ሁላችንም ሰውነን፣ ሟቲንን በሰዎች ሞት መርካት እሺ፣ ቂምን መወጣት እሺ። ግን ያሳቅ የሆነ ከሰውነት የተነጠቀ ሆነብኝ። እስካሁን ይገርመኛል። በኢትዮጵያችን ሰማይ ላይ የሞት መልእክተኞችን መርቃ የላከችው ለሚሊዮኖች ነፍስ የማትሳሳው ኤዳ ሙሶሎኒ አንዲት የማትቋቋማት ሳቅ ጨርሳ ድል ነሳቻት። ይህ የኤዳ ሙሶሎኒ የሕይወት ታሪክ ከነገርጌ ማስታወሾቹ ከ400 የለጠቁ ገጾች አሉት። በሕይወቴ በሙሉ ቀልቤ፣ በሙሉ ልቤ፣ በሙሉ አንጎሌ፣ በሙሉ ሐሳቤ፣ በሙሉ እኔ በ24 ሰዓት አንብቤ ወይም ብቻ ሳይሆን ተመስጬ የጨረስኩት ስለ ጣሊያን ብቻ ሳይሆን ስለ ሀገሬ ኢትዮጵያ እጅግ ብዙ አዳዲስ ነገሮችን ከራሱ ከፈረሱ አንደበት ተጠግቼ እያነፈነፍኩ እንድቀስም እንድማርና እንድመረምር ያደረገኝ እጅግ ሲበዛ ድንቅና ውብ መጽሐፍ ነው። ገና የመጽሐፉን 50 ገጾች ሳላገባድድ አጻጻፉና አተራረኩ፣ ዘዬው፣ ገለጻው፣ ሁሉ ነገሩ አንድ በጣም የማውቀው ደራሲ የጻፈው ሆነብኝ እና ድንገት ደግሜ የሽፋን ገጹን ገልበጥ አድርጌ ተመለከትኩት። የደራሲው ስም ካሮላይን ሙሬድ ይላል። ሙሬድ የሚለው ስም ጭንቅላቴ ውስጥ አቃጨለ። ከነተባ ውብ አተራረክ ዘዬው። ማን ነበር ሙሬድ? ማን ነበር? ድንገት እንደ ምሽት መብረቅ ድንገት ትዝ አለኝ፣ ብልጭ አለልኝ ስሙ። አለን ሙሬድ። አለን ሙሬድ ማን ነበር? 5 ዓመታት ወደ ኋላ የብሉ ናይል ወይም የእኛን አባይ ወንዝንና የዋይት ናይልን ታሪኮች በሁለት መጽሐፎች ውብ አድርጎ የጻፈው የአፄ ቴዎድሮስን አነሳስና ውድቀት እስከ መጨረሻዋ የወደቁባት መሬትና የለበሷትን ሀገር ልብስ ሳትቀር ተጠግቶ የጻፈልን ያ ድንቅ የታሪክ ጸሐፊ ነው ሙሬድ። የዚች ደራሲ ስም የእርሱን ስም አስከትሏል። ተንደርድሬ ኢንተርኔቴን ከፈትኩ። የሕይወት ታሪኩን ገና ከፈት ሳደርግ አንዲት ብቸኛ ልጅ ነበረችው ይላል ደራሲው። ስሟ ካሮላይን ሙሬድ። ተደመሙ። እንደ አባቷ በአባቷ ልሳን በአባቷ ልክ በተሰፋ ጥልቅ ዕውቀትና የሰው ልጅ ቱባ የሕይወት ተሞክሮ የምትጽፍ ድንቅ ደራሲ ካሮላይን ሙሬድ በአጻጻፏ አወቅኳት። የደራሲውን አባቷን መንታ መጽሐፍት ወዲያው ፈልጌ ያገኘኋቸው። እጅግ ደስ እያለኝ ማንበቤን ቀጠልኩ። ከሙሶሎኒ ሴት ልጅ ከኤዳ ሙሶሎኒ ሕይወት ላይ ዓይኔን መንቀል አልቻልኩም። ከዘመኑ ላይ ከዘመኑ ፋሺስቶች፣ ከዘመኑ ኢትዮጵያውያን፣ ከዘመኑ እንግሊዞች፣ ከዘመኑ ናዚዎች፣ ከዘመኑ አሜሪካኖች፣ ከዘመኑ የሰው ልጅ፣ ከዘመኑ ኤዳ ላይ መጽሐፉን ሳላገባድድ ዓይኖቼን መንቀል አልቻልኩም። ድኅረ ታሪኩ አልቀረኝም፣ ምስጋና ሁሉ አልቀረኝም። ተጨረሸፎ ያልኩ። አንዳንድ ብዕሮች አሉ፣ አንዳንድ ተራኪዎች አሉ እና አንዳንድ ታሪኮችም ደግሞ አሉ ለነፍስህ፣ ለማንነትህ፣ ለስሪትህ እጅግ ቅርብ የሆኑ እና በአጋጣሚ የምታገኛቸው። ይሄ አስደናቂ የሙሶሎኒ ሴት ልጅ የሕይወት ታሪክ መጽሐፍ እንደዚያ ነው። ሙሉ ጉድ ነው። በአንዲት ሴትና አባቷ ከተደባዳቢነት ሕይወት ተነስቶ በሁሉን ቻይነት በተመለከበትና ተዘግዝቆ በተሰቀለበት ምድር በኩል እያንጠነጠነ የወቅቱን የዓለም ታሪክ በአንድ መጽሐፍ ገበታ ላይ ቁጭ አድርገዋለች እቺ ድንቅ ደራሲ። የአባቷ ልጅ ግን ከየት ጀምሬ የት ልጨርሰው? ስለ የትኛው የኤዳ ታሪክ ላንሳ? ስለ ስንቶቹ? በመሆኑ ኢትዮጵያ በኢጣሊያን እንድትወረር አውሮፓዎችን፣ አሜሪካኖችን፣ ጀርመኖችን፣ ጃፓኖችን፣ ቻይናዎችን፣ ፈረንሳዮችን እየዞረች ያግባባችው፣ የለመነችው፣ ያሳካችው እቺ ኤዳ የተባለች የሙሶሎኒ ልጅ ናት ቢባል ማን ያምናል? የፋሺስት ኢጣሊያ ኢትዮጵያን ስትወር በወረራው በአዛዥነት የተሰለፉትን ባሏንና 2 ታናናሽ ወንድሞቿን የሙሶሎኒ ልጆች ማለት ነው እዚህ ግብፅ ድረስ መታ ስቃ አጨብጭባ መርቃ ሸኝታ ተመልሳለች ቢባል ማን ያምናል? ይችን ሴት የኤዳ ባል ጋሊያኖ ቺያኖ እና ታናሽ ወንድሟ ቤኔቶ ቪቶሪዮ ሙሶሎኒ የመጀመሪያውን ተከዜ ወንዝ ላይ የተገነባውን ድልድይ አውሮፕላን እያበረሩ ሄደው በቦምብ እንዲያፈርሱ ትእዛዝ የተሰጣቸውና ፈረሱት እነሱ ናቸው ቢባል ማን ያምን ይሆናል? ማርሻል ባዶግሊዮ በኢትዮጵያ ሕዝብ ላይ 316 ቶን ክብደት ያለው የመርዝ ጋዝ እንዲያዘን በአባቷ ተመርቆ ሲሸኝ አብራ ቁጭ ብላ ሻይ እያስተናገደች የሸኘችው ይህቺ ሴት ናት ቢባል ማን ያምናል?
የኤዳ ባል ቺያኖ ከኢትዮጵያ ወረራ ወደ ጣሊያን በድል ሲመለስ 32 ሜዳሊያዎችን ከተከታይ ወንድሞቿ ቪቶሪዮ ሙሶሎኒ 36 ሜዳሊያዎችን፣ የእርሱ ታናሽ የሆነው ወንድሟ ብሩኖ ሙሶሎኒ ደግሞ 34 ሜዳሊያዎችን ተሸክሞ ሲመለሱ በደስታ ላያቸው ላይ የተጠመጠመች የተቀበለቻቸው ይቺ ኤዳ ነች ሲባል እውን እንደ ኢትዮጵያዊ አንባቢ ምን ይሰማዋል? የኤዳ ታናሽ ወንድም ቪቶሪዮ ከኢትዮጵያዊ የፋሺስት ዘመቻ መልስ ቮሊ ሱሌ አሜቤ በሚል ርዕስ ያሳተመው የኢትዮጵያው ዘመቻ ሙሉ ታሪክ የተካተተበት በወቅቱ እጅግ ተነባቢ የሆነ የሕይወት ታሪክ መጽሐፍ ሁሉ አለው። በዚያ መጽሐፍ ላይ ቪቶሪዮ እንዴት ከሰማይ ሆነው በአውሮፕላን የኢትዮጵያን ሴቶችና ሕፃናት ምስኪን ገበሬዎች ሳይቀር ኢላማ አድርገው እንደ ገብስ ክምር በጥይት ዝናብ እያጨዱ ይከምሩት እንደነበር በመጽሐፉን ይቺ ደራሲት ካሮላይን ሙሬድ በትዝብት አንደበት ስትገልጽና ኋላ ላይ ይቅርታ ጠይቆበታል ብላ ግፉን ታስተባብልለታለች። የኢትዮጵያው የፋሺስት ዘመቻ ሲጠነሰስ ጀምሮ ይቺ የሙሶሎኒ ሴት ልጅ ኤዳ ነበረች። በእኔ ግምት የወረራውን ታክቲክ የነደፈችውና ለአባቷ ያቀረበችውም ይቺ ሴት ናት። የምናገረው ያለ ማስረጃ አይደለም። ኤዳ ልክ እንደ ወንድሞቿና ባሏ በአቢሲኒያ ላይ ዘምታ የአድዋውን የአያቶቿን ሽንፈትና ውርደት ልትበቀል ለምና ነበር። አባቷ ሙሶሎኒ ፋሺዝም ሴቶች አያደርጉትም የከለከለው ነገር ስለነበር አውሮፕላን እንዳትለማመድ ከለከላት። እጅግ ተበሳጭታ አባቷን ጥላ ሄደች። የኤዳ ባል ኢትዮጵያችን ላይ የመርዝ ቦምብና ጥይት አዘንቦ ሲመለስ 32 ሜዳሊያዎችና የንጉሡ ልዩ የክብር አርማ የተሸለመው ባሏ ቺያኖ የኢጣሊያ ባለሙሉ ሥልጣን የውጭ ጉዳይ ሚኒስትር ሆኖ የሠራም ነው። ኤዳ በእንግሊዝ ሄዳ የእንግሊዝ ልዑላንና የመንግሥታት ባለሥልጣናትን ድል ያለ ግብዣ ጠርታ አስተያየታቸውን ትቀበላለች፣ ታግባባለች። በጨዋታ መሃል በወቅቱ በእንግሊዝ እጅግ ተጽዕኖ ፈጣሪ የነበረውንና የአሶሺየትድ ፕሬስ ጨምሮ በበርካታ ፕሬሶች ባለቤት የነበረውን የእንግሊዙን ሎርድ ሮዝሜሪን ትጠይቀዋለች እንደ ዘበት። ኢትዮጵያን ብንወር ትቃወሙናላችሁ ብላ ለአባቷ ሙሶሎኒ የሕዝብ አስተያየት እየሰበሰበች ነው። በፍጹም ይላታል። በፍጹም ብሎስ ቢያበቃ አሰየው። እነዚያን የተረገሙ ጥቁሮች ሂዱና ያሻችሁን አድርጓቸው፣ ምን ተዳችን ይላታል። እያነበብኩ አደረኩ። ይሄ ርጉም ነጫጭባ እንዲህ ያለች ኢትዮጵያችንን አስገድዳ ለመድፈር የማትፈነቅለው ድንጋይ የለም። ገረመችኝ። ልጅቱን ወድጃት፣ ግን የግፍ ሩጫዋን መጨረሻ ማየት ናፈቀኝ። መጨረሻቸውን ማየት ማንበብ። እነ ኤዳ ሙሶሎኒ ሁሉም ያሰቡት ሁሉ ሆነላቸው። ምስኪኒቱ ኢትዮጵያችን ላይ ተረባረቡ። በዓለም ላይ በአይነቱ ተወዳዳሪ ያልተገኘለትን ድራማ ከአሜሪካ እስከ እንግሊዝ፣ ከኢጣሊያ እስከ ጀርመን፣ ከጃፓን እስከ ቻይና፣ ከፈረንሳይ እስከ ስፔን ተጠራርተው ሰሩብን። ግፍን በላያችን ዘሩ፣ ሞትን በምድራችን አነገሱ። የአባቶቻቸውን ደም ተወጡ፣ ሽንፈታቸውን ተበቀሉ። ገና ለወደፊቱ ዘመን ድረስ እንደ ሀገራችንን እንደ ካንሰር የሚጣቧትን መንጠቆ ዜጎች በአምሳላቸው ተብትበው በመካከላችን ተከሉብን። የጣሊያ ኤምፓየር ሆነች። ዱቼ ሙሶሎኒም ሁሌም ትክክል ነው ተባለ። አምላክ መሆን ቃጣው። ኤዳ አውሮፓ ጠበበቻት፣ ሮማ አልበቃ አለቻት፣ ሻንጋይን ጨፍራ አልጨርስ አለቻት። ዓለም ሁሉ በሽበሽ፣ ሕይወት ሁሉ ሙሉ፣ ሜዳ ሁሉ የድልና ሙላት እሸት ሞላበት። ግን ይሄ ሁሉ በእኛ ደም ላይ የበቀለ የፋሺስት እሸት ነበር። መጨረሻቸው ይገርማል። ሁሉም ኃይለ ሥላሴ እንደተነበዩት ነበር። እኛ ላይ የወረደው መርዝ እናንተን ሳያገኝ የሚቀር ከመሰላችሁ ተሳስታችኋል። የእኛን ሞትና ለቅሶ ስንነግራችሁ ስለ ራሳችሁ አልቅሱ ነበር ያሏቸው። ፋሺዝም ሞት ነው፣ መኪና ያለ ነዳጅ እንደማይንቀሳቀሰው ይላል ሙሶሎኒ። የፋሺዝም ታሪክም ያለ ደም አይንቀሳቀስም፣ የደም ታሪክ ነው። ግን ያ በደም ላይ የበቀለ የስኬት ታሪክ መልሶ በደም እንደሚጠናቀቅ የገባቸው ጥቂቶች ነበሩ። እኛን ኢትዮጵያውያን በመርዝ ጋዝና በታንኮች በባለሞተር አውቶማቲክ ጠመንጃዎች ጨርሰው አገራችንን ወሰዱ። አልባንያም ወረዱ። ስፔንም አልቀራቸው። ግሪክም ገብተዋል። ራሻም ዘመቱ። በአንድ የስኬታቸው ጫፍ ላይ የኢትዮጵያ ወረራቸውን የሚያሳይ አቡነ ማስያስ የሚል ፊልም ሰሩ። የበጀቱት በጀት በወቅቱ ወሊዶችን ራሱ ያስደነገጠ
በሚሊዮኖች የሚቆጠር ሊሌ ነበር። ገንዘቡን ዘሩት እና ፊልሙ ሲቀረጽ 11000 ሻሞላ የታጠቁ ተዋጊዎችና 4500 ፈረሶችን ጭነው አምጥተው ቀለብ እየሰፈሩ አበል እየቆረጡ ፊልሙን ቀርጸው መርቀዋል። የሮማ ሙዚየሞች በተወረሱና በተዘረፉ ወርቆች፣ ቅርሶችና ጽላቶች ተሞልተው ነበር። ለሕዝብ እይታ ክፍት የሆኑ የዱር እንስሳት ማቆያዎች፣ የዓሣ አኳሪየሞች በግዙፍነታቸውና በዝርያቸው ብዛት ከዓለም ተወዳዳሪ ጠፍቶላቸው ነበር። ለሙሶሎኒ በግሉ ከዓለሙ የሚላኩለት ከአንበሳ እስከ ካንጋሮ፣ ከነብር እስከ ጥንቸል፣ ከኮብራ እስከ በቀቀን የመኖሪያ ቅጽሩን መካነ አራዊት አስመስሎ ተቸግሮ ነበር። የጥንት የሮማ ነገሥታት የነ አውግስቶስ ቄሳርና የነ ማርከስ ኦርሊየስ እጅግ ግዙፍ ሐውልቶች ከተቀበሩበት ካረጁበት እየወጡ ሮማን አልበሰዋት ነበር። የፈረስ እሽቅድምድም ሽልማቱ ሚሊየን ሊሬዎች ናቸው። ከዓለም ፈረሰኞች ይጎርፋሉ። የኦስካርን ሽልማት የሚያስንቅ የኮፓ ሙሶሎኒ የጥበብ ሥራዎች ሽልማት ሁሉ ተፈጠረ። ሁሉም በሽበሽ ሆነ። የጦር አውሮፕላኖች ብዛት በብዙ ሺዎች የሚቆጠር ነበር። በመጨረሻስ ያሸተው ሁሉ ነገር በዓይናቸው ፊት ረገፈ። ብዙዎቹ ሞት ተነጠቁ። ብዙዎቹ ጀግኖች ተዋረዱ። የድል ዜናዎቻቸው ሁሉ በሽንፈትና በውርደት ታሪክ ተተኩ። ሙሶሎኒ ከሥልጣን ተባርሮ ታሰረ። ተፈቶ ነቅሶ ተዋርዶ ከነፍቅረኛው ተገድሎ ተሰቅሎ ሞተ። ከኢትዮጵያ ሜዳሊያ ጭነው የሄዱ ልጆቹ ቪቶሪዮ ወደ ብራዚል ኮበለለ። ብሩኖ በአውሮፕላን ሙከራ በራ ተከስክሶ ሞተ። የኤዳ ቫልቺያኖ በራሱ በፋሺስት አባቷ ችሎት ተፈርዶበት በጥይት ተደብድቦ ተገደለ። ኤዳ ከስንት ሞትና መከራ ተርፋ ከበቀል ሸሽታ ከነ 3 ልጆቿ በውርደትና በቁም እስር ወደ ስዊስ ተሰደደች። የኢትዮጵያ ወረራ በታወጀ ማግስት ሙሶሎኒ የሮማን ሕዝብ ሊግ ኦፍ ኔሽን ማዕቀብ ጥሎብናልና የሮማ ሕዝብ ያለህን የወርቅና የብር የሰርግ ቀለበትና ጌጥ እያወጣ ስጠን፣ በጋራ ተነስተን ኢትዮጵያን አይቀጡ ቅጣትን ንቅጣት የሚል ብሔራዊ ጥሪ ሲደረግለት የጣሊያን ሕዝብ በአንድ ቀን በአንድ ጀንበር ያዋጣውን የሰርግ ቀለበት ክምር በተራሮች የሚገለጽ ነበር። 37 ቶን የወርቅና 115 ቶን የብር ቀለበቶች በኢጣሊያ የጌጣጌጥ ተራራን ሰርተው ነበር ለሙሶሎኒ የገቡት። የሮማ ሕዝብ የኋላ ታሪኮቹ ሁሉ በውርደት ሲጠናቀቁ የሚበላው አጥቶ ወደ ዱር አራዊት መጠበቂያ እየሄደ ሽኮኮዎችንና ኤሌዎችን፣ አጋዘኖችንና ፒኮኮችን ሳይቀር መብላት ጀመረ። በመጨረሻ ሥጋ ተከለከለ። ጥቂት ሥጋ የተያዘባቸው ፋሺስቶች ይረሸኑ ጀመር። ኋላ ጀርመኖች መጥተው የነ አውግስቶስንና ማርከስን ኦርሊየስን ትልቅ ሐውልቶች የቶክስ ኢላማ መለማመጃ አደረጓቸው። ከ100,000 ዘማቾች ራሻዎች 90,000ዎቹን ማረኳቸው። ኋላ ከምርኮኞቹ በሕይወት ተርፎ ከራሻ ምድር የወጣው 4,000 አይሞላም። ፋሲዝም በኤዳ ሕይወት በኩል ሲተረክ ብዙ ነገር ደስ ይላል። የፋሺዝም ታሪክ የራሳችንም ታሪክ ነው። የኤዳ ሕይወት የኔም ሕይወት ነው። ይቺ ተሸላሚ ደራሲት ካሮላይን ሙርሄድ ብዙውን ፋሺዝምን እንዲወደው አድርጋኛለች። ፋሺዝም ምትሃቱ ደስ ይላል። ሰዎችን ለትልቅ ነገር ሲያነሳሳ፣ እንደ ሐሺሽ ለልብ የሚሰጠው የበላይነት ስሜትም ደስ ይላል። በዜጎች ላይ የሚፈጥረው አርበኝነትም ያስቀናል። ግን ይሄ ፋሺዝም ልክ እንደ ናዚዝም እና እንደ ኢምፔሪያሊዝምና እንደ ኮሚኒዝም ራሳቸው አንዴ ከጀመረ ለከትን አያውቅም፣ ማቆሚያ የለውም። ይዞ ገደል ካልከተተ ደም ካላፈሰሰ ረክቶ አይቆምም፣ ግባቱን ሳይ አይቆምም። ይሄ ነገሩ አስፈራኛል። ለሚያልፍ ቀን የማይተካ ነፍሳቸውን የሚሰውት የፋሺስቶች ጥፍሮች ያሳዝኑኛል። ከፋሺስቶች ጋር ሲተናነቅ የሚረግፈው ምስኪን ልቤን ይነካዋል። ደግሞ እንዲህ እያልኩም ደጋግሜ ያስባለሁ፣ ፋሺስቶቹ እኮ አቅላቸውን ባያጡ ምስኪኖች ነበሩ እያልኩ። የእውነትም ብዙዎቹ ናቸው ምስኪኖች። ኤዳም፣ ሙሶሎኒም፣ ጎበልስም፣ ሂትለርም፣ ሂምለርም እና በየዘመኑ የዘመናችን ጭምር ያሉ ሰው በልበል ብሎ ያፈራቸው የሰው ልጅ ፋሺስቶቻችን ሁሉንም ቀርበ ካያቸው ልባቸው የዋህና ምስኪን ይመስሉኛል። ብዙዎቹ መሬት ከያዘው ተጨባጭ ዓለም ፈር ለቀዋል። በምናብ ጦዘዋል። በራሳቸው ሐሳብ ተጀንጅነዋል እያሉ የሉም። ሳይኖሩ እየኖሩ ብዙ ያጠፋሉ። ትልቅ መስለው ተነፍተው ተነፋፍተው በመጨረሻ ምስኪን ሆነው ይሞታሉ። ያሳዝኑኛል። ይሄ መጽሐፍ የኤዳ ታሪክ የሰፈረበት መጽሐፍ ብቻ አይደለም፣
አይመስለኝም። የሁላችንም ታሪክ ነው። የሰው ልጆች ታሪክ ነው። የጥጋብን ጅማሮና መጨረሻ የሚያሳይ ነው። ብዙ የሚነግረን የጓዳ ታሪክ አለው። ወደፊት ብዙ ልጽፍበት እነሳለሁ። ይህችን አመፀኛ ልብ የታጠቀችን ነፃ የኤዳ ነፍስ ግን በግሌ ወደድኩት። ኤዳ የሙሶሎኒ ሴት ልጅ፣ ላና የስታሊን ሴት ልጅ፣ ክብር የሚገባቸው ሁለት ድንቅ መጽሐፎች። ደግሞ ወደፊት ራሳችን የምንጽፈውንስ ማን ያውቃል? እኛስ ፋሺስት የለንም፣ ደራሲ የለንም ያለው ማን ነው? ፈጣሪ ጠብቀን። በነገራችን ላይ የመጽሐፍን ምትሃቶች፣ የሰው ልጅን ታሪኮች በትዕግሥት ራሳችሁን እየተመለከታችሁ የምታነቡ አስተዋይ ወዳጆቼን እንደ ሁል ጊዜው ከልብ አመሰግናለሁ። ደግሞ ጽሑፉ በዛ ምን አለ ብታሳጥረው ያልከኝ ልጅ አምቻለሁ። እሺ አሳጥራለሁ። ለጊዜው ግን እያረፍክ መልካም ጊዜ። አሳፍ አይዱ